አምላክን ድንጋይ ብሎ የጠራበትን፣ እረኛ ብሎ የጠራበትን፣ ገበሬ ብሎ የጠራበትን፣ አባት ብሎ የጠራበትን፣ እሳት ብሎ የጠራበትን አንጠቀምም እንደዛ ብለን። ነገር ግን እነሱ የተጠቀሙበት አይደንቲቲው ስለ አይደንቲቲው ከሆነ ኢየሱስን የላከው አይደንቲቲ ነቢያትን የላከው አይደንቲቲ አላህ ነው ወይ ብለሽ ብትጠየቂ አዎ ትያለሽ። ገብቶሻል? ቁርአንና ሐዲስ ላይ በተወሰበበት ወስፍ ነው እኛ የምንጠራው አላህ፣ በተሰባበት ይስባት ነው የምናሰብተው። ቁርአን ላይ ሐዲስ ላይ ከሌለ አንጠቀምም ማለት ነው። አላህ አብ ነው ወይ ወይም አባት ነው ወይ ተብለሽ ብትጠይቂ አይደለም። ግን አብ ተብሎ የተባለው አይደንቲቲ አላህ ነው ወይ ከሆነ አዎ። ምክንያቱም ሁለት አይደንቲቲ የለማ። ሁለት አይደንቲቲ ካለ ሁለት አምላክ ነው የሚያየው ነገር ማለት ነው። አያት አባትሽ ማን ነው ስማቸው? መሐመድ። የኔ አባት ነው መሐመድ? ያንቺ አባት የኔ አባት ማለት ነው አይደለም? ስለዚህ ምን ያጨቃጨቃል? ሁለት ከሆኑ በቃ የተለያየ። ያንቺ አባት ሌላ፣ የኔ አባት ከሆነ ለምን እናወራለን? በቃ አለቀ እኮ ዲስከሽንም አያስፈልገውም። ግን ያንቺ አባት እና የኔ አባት አንድ ሆነው አንቺ መሐመድ ብለሽ እኔ ጨቡዴ ብዬ ብለው፣ ስለዚህ አባታችን ጨቡዴ ነው ወይስ መሐመድ ነው በሚለው ልንከራከር እንችላለን እኔና አንቺ አይደል? አንቺ መሐመድ ነው ትይኛለሽ፣ እኔ ጨቡዴ ነው እለዋለሁ። የሚያከራክረን ይሄ ነገር ነው፣ ስም ላይ ነው ያከራከረን። ለምን? አንድ አይደንቲቲ ስላለ ማለት ነው። ባይብል ላይ ያለው አምላክ ሌላ አምላክ ከሆነ፣ ቁርአን ላይ ያለው ሌላ አምላክ ከሆነ፣ ሁለት አምላክ ነው ያለው በቃ አለቀ ብለሽ ለምን እናወራለን? ዲስከሽን ለምን አስፈለገው? አንቺም በአምላክሽ እኔም በአምላኬ ብለን ለምን አንተውም? እንደዛ ቢሆን ኖሮ ማለት ጥያቄሽን አድሬስ አድርጌዋለሁ ወይስ በጥያቄ መልስ ላይ እክል ካጋጠመሽ ዳጎስ ያለ መልስ ልስጥሽ? አረ ኡስታዝ እውነት በጣም ነው የተመለሰልኝ። እኔ ባይዘዌ እኔ እንደዛ ስል ብዙ ሰዎች እየተቹ ስለሆነ አንተ እንድትመልስላቸው ስለፈለኩ ምንም ችግር አገላለጽ ላይ ነው የሚለያየው። ዋናው ነገር ሀሳብሽ ላይ ነው። አላህ የሚያየው ሀሳብሽን ነው፣ ቃላት አይደለም። ቃላት ስለ አማራ አይደለም። አንድ ነገር ያለው ነገር የሰው ልጆች የተለያየ ነገር ነው የሚሉት ማለት በእንትናቸው ማለት ነው። አይ እንደዛ ሰለምቴታችን አሁን ቁርአን ያከተመች ልጅ አለች። ምን ሌላ አባት የለኝም አባቴ አላህ ነው ያለች ልጅ አለች ቤተልሔም። ዛሬ ላይ አሁን ብትጠይቂያት አሁን አላህ አባት ነው ወይ ብለሽ ብትጠይቂያት እንዴ ድንግጥ ነው የምትለው። የሆነ ሰዓት ላይ እንትን ሲሏት እኔ ማንም አባት የለም አባቴ አላህ ነው ምናምን ያለችበት አለ ወዲዋል ቤተልሔም ማለት ነው። ያንን ስትል ግን ምን ለማለት እንደፈለገች ሐሳቧ ሌላ ነገር ነው። ቃላቱ ልክ ነው ልክ አይደለም። ገብቶሻል? ስለዚህ አንቺም የሆነ ነገር ብትይ ከምን አንጻር አለችው ነው እኛ የምንለው። ምን ፈልጋ ነው ያለችው? እንትን ነው ማለት ክርስቲያኖቹ አብ የሚሉት አላህ ሱብሃነሁ ወተዓላ ነው ስል አይደለም እኛ አብ የሚሉት የኛን አላህ አይደለም ብለው ብዙ ሰዎች እንደውም እንትን ሪከርድ አድርገው ምናምን እንደ ትችት እየፖሰቱ ስለሆነ አንተ አላህ አብ ነው ወይ ወይም አላህ አባት ነው ወይ ከተባለ አላህ አባት አይባልም በእኛ በእስላም አስተምሮት። ኢየሱስን የላከው አብ የተባለው አይደንቲቲ ማንነት ኢየሱስን የላከው ማንነት እነሱ አባት አብ ብለው የጠሩት አይደንቲቲ ኢየሱስን የላከው የኢየሱስ ፈጣሪ ነቢያቶችን ሲልክ የነበረው አብርሃምን፣ ይስሐቅን፣ ያዕቆብን ሲልክ የነበረው ሰማይና ምድርን የፈጠረ የነበረው አላህ ነው ወይ ከሆነ አዎ፣ ሁለት የተለያዩ ነገሮች ናቸው። ሊያሳሱሽ ነው እንደዛ እንትን የሚሉት። ስለዚህ አይ ቲንክ ሪከርድ አድርገሽዋል። ደጋግመሽ ይሁንና ሐሳቡን በደንብ ወሰጂው። እሺ ሪከርድ አድርገዋል። ሐሳቡን ወሰጂው። ሌላ ጥያቄ አለሽ? አረ የለኝም፣ ይሄ ብቻ ነው። ጥያቄ ሲኖርሽ ጻፊና በደንብ በስነ ስርዓት ከዛ በኋላ ፎሎ አድርጊኝ። ላይቭ በመከባበት ሰዓት ላይ ጥያቄ ትጠይቂኛለሽ ማለት ነው። እኛ ሙስሊሞች አቃፊ እንጂ ነቃፊ አይደለንም፣ አካታች እንጂ አግላይ አይደለንም። እንኳን አንቺ ላኢላሃ ኢለላህ ያለችዋ ልጅና ያለ የሆነ ሰው ይቀርና ሌላ ክርስቲያን የሆኑ ሰዎች ቅድም ስናስተናግድ ነበር እንዲሰልሙ ስለምንፈልግ። ስለዚህ ይሄን ይመስላል ማለት ነው። ኡስታዝ ችግር የለም። አንድ ነገር ልትገምኔ ኡስታዝ በኋላ ሙስሊም ቤት ነው የምትውለው። እንትን አትበሉ። በቃ አንዳንዴ ሰዎችን እልህ ውስጥ አታስገቡ። ከዚህ በኋላ እኛ ጋር ነው የምትውለው አይደለ? ከዚህ በኋላ ሀያት እኛ ጋር ነው የምትውለው አይደል?
ምን መሐመድ ቤት እና ሐሰን ጋር ምናምን ነው የምትመጪው። በቃ ከዚህ በኋላ እኔ እንትን ስትፈልጊ ከስር ጻፊ እናስገባሻለን። ቁጭ ብለሽ እኛ ጋር ትማሪያለሽ። በቃ አለቀ። ከዚህ በኋላ አሁን ካፊር ቤት ከዚህ በኋላ አትገባም። ልጅቷ ደግሞ ብትገባም ባትገባም ደግሞ የምትወስነው እሷ ናት። በኋላ ላይ እኛ ምክር ነው አንድ የምንሰጠው ለሰው ልጆች። የግድ ማስገደድ ምናምን የሚባል ነገር የለም። መጫን አንችልም። እሷ ከፈለገች ፍሪዊል አላት፣ በፍሪዊሏ ታደርገዋለች። አይም ካለች ደግሞ እንትን ትለዋለች ማለት ነው። በግድ የሚባል ነገር የለም። በድብድብም በስድብም ደግሞ ሰው አይስተካከልም። ይሄ የኛ አቋም ነው። የኛ የእንትናችን አፖሎጂቲክስ ስራዎች ላይ ያለው አቋም ነው። በግድ ሰውን እልህ ውስጥ በማስገባት አይደለም። አሁን ልጅቷ እልህ ይዟት ሌላ ቦታ እንድትሄድ አይደለም እኛ የምንፈልገው። እኛ እንድትመለስ ነው፣ ማትረፍ ነው የምንፈልገው። ላኢላሃ ኢለላህ ብሎ አንዲት ነፍስን ለማትረፍ ነው እዚህ ቁጭ ያልነው እንጂ የነበሩት ሙስሊሞች ወደ ውጭ መውጣት አይደለም። እየገፈተሩ በተለያየ በዱላ ቅጥቀጣ መውጣት አይደለም የምንፈልገው። ማንም እንዲወጣብን አንፈልግም። ማንም ሙስሊም እንዲነካብን አንፈልግም። ተደብድቦ በስድብ በምናምን ገፍትረን ማስወጣት አይደለም። ብቻ እንመክራለን። ምክሩን አልሰማ ካለ ደግሞ ደዋ እናደርጋለን። ስድብ ግን ማግለል ግን መፍትሄ አይሆንም። መፍትሄ አይሆንም። ምን ትጠቀማላችሁ? መጨረሻ ላይ ሰዎች የጀሃነም ሆነው እንትን ቢሉ ምንድን ነው የሚሰማችሁ? አጠገባችሁ ያለ ሰው አሞት ሲያቃስት ጤነኛ ናችሁ? ይሰማችኋል? ጤንነት ይሰማችኋል? አጠገባችሁ አንድ ሰው አሞት ሲያቃስት ብትሰሙት እሱ እያመመው እናንተ ቁጭ ብላችሁ ማየት ትችላላችሁ? አትችሉ። ጀሃነም ደግሞ ማለት ደግሞ ከአላህ ጋር መቆራረጥ ነው። ሽርክ፣ ኩፍር። አላህ ከሽርክና ከኩፍር ይጠብቃችሁ። ከአላህ ጋር ለዝንተ ዓለም ሰዎች የሚቆራረጡበት ነገር ነው። ከአላህ ጋር የሚቆራረጡበት ነገር ነው ሽርክ ማለት። በጣም ነው የሚከብደው። ይህን እያወቃችሁ ከፈለክ ሂድ፣ ከፈለክ ክፈር፣ ከፈለክ እንጦሮጦስ ግባ ምናምን ነገር አይባልም። ጥንቃቄ እናድርግ። አላህ ሂዳያ ይስጠን። አላህ ሁላችንም ያስተካክለን ኢንሻአላህ። ኡስታዝ እሰማለሁ። ኡስታዝ እሰማለሁ። ትሰማለህ? አሂ ከወገኖች ጋር ስንወያይ ማለት ነው እነርሱ አብ የሚሉት ለእኛ አምላካችን ነው አላህ ነው ማለት እንችላለን ኡስታዝ? አብ ብለው የሚጠሩት ወይም ስያሜ የሰጡት አብ ብለው የሚጠሩት አይደንቲቲ ኢየሱስን የላከው እነሱ አትሪቢዩት ያደረጉት የወሰፉት ወስፍ በነውርና በገዶለ ባህሪ የወሰፉት ወስፍ አላህ ነው ብለን እንላለን። ለምሳሌ ቁርአን ላይ ልጅ አልያዘም የሚለው ታዲያ ማንን ነው? ልጅ ወልዷል ያሉ ሲል ማንን ነው? ስለማን ነው የሚያወራው? እነዚያ ልጅ ወልዷል ያሉትን ሊያስጠነቅቅ ቁርአን አወረደው ይላል ሱረቱ ካፍ ምዕራፍ 18 ቁጥር 4 ላይ እነዚያ ልጅ ወልዷል ያሉትን ሊያስጠነቅቃል። ስለዚህ አይ ልጅ አልወለደም ጥራት ይገባው ይላል። ማንን ነው? ስለማን ነው የሚያወራው? እንዴት ያለ ነገር ነው? በምንድን ነው የምንግባባው? ሐሰንዬ ማንን ነው ልጅ ወልዷል ያሉት እነሱ እና አይ አልወለደም ጥራት ይገባው እያለ አላህ የሚናገረው ማንን ነው? ስለ ሁለት ነገር ከሆነ የሚያወራው፣ ስለ ሁለት አምላክ ከሆነ የሚያወራው ሐሰን ገባኝ። ጀዛከላሁ ኸይር። ስለ አንዱ አምላክ ነው እንደዛ እያሉ ያሉት። አንዱ አምላክ ወልዷል ያሉ። አዎ ለሜሪ ነው የሚወለድ አልወለደም አልተወለደም እያለ ቁርአኑ የሚናገረው ማንን ነው? እንደዛ ከሆነ እነሱ ወልዷል ያሉት አካል ሌላ ከሆነ እኛ አላህ የምንለው ደግሞ ሌላ ከሆነ ምንድነው ጭቅጭቁ? ለምንድን ነው አላህ ልጅ አልያዘም ልጅ አልወለደም ከሚሉት ነገር የጠራ ነው እያለ የሚናገረው ለምንድን ነው? በቃ ግልጽ ነው። ከዚህ በኋላ ለሁላችንም ግልጽ ሆኗል። አልሐምዱሊላህ። ጥያቄ ያላችሁ ሰዎች መግባት ትችላላችሁ። በተናገርኩት ነገር ላይ ያልገባችሁ ነገር ካለ ኢንሻአላህ ግቡና ጠይቁ። እሺ አብሽሩ። ቦታ አለ፣ ግቡና ጠይቁ። ሁለት ቦታ አለ፣ ግቡና ጠይቁ።
ያልገባችሁ ወላሂ ያልገባችሁን ነገር ዝም ብላችሁ አትለፉት። አብን አምላኬ ማለት አይቻልም። አባት አምላኬ ነው ማለት ነው ትርጉሙ። አይቻልም እንደዛ። አብ አምላኬ ነው ማለት ትርጉሙ ምን እንደሆነ ታውቃላችሁ? አባት አምላኬ ነው ይቻላል ወይ? እስላም እንደዛ ማለት ይቻላል? ይቻላል ወይ? ያጀማ መልሱልኝ። አባት አምላኬ ነው አይቻልም። እንደዛ አይቻልም። የኔ አምላክ አብ ነው አባት ነው ማለት ይቻላል? አይቻልም። እንደዛ አይደለም። እንደዛ አይ ቲንክ ሐሳቡን ተረድታችሁታል። አብ የተባለው አይደንቲቲ አላህ ነው። ምክንያቱም እነሱ አባት ብሎ ስላሉት አባት አይደለም ጥራት ይገባዋል እያለ የሚለው ለምንድን ነው? ቁርአኑ ጥራት ይገባው ከሚሉት ነገር የጠራ ነው የሚለው ማንን ነው? እንዴ አለ ቁርአን ብዙ ቦታ ላይ እኮ ይናገራል። ወለደ ያሉት በቃ ተራሮች ራሱ የሚንቀጠቀጡበት ነው። አርራህማን ወለደ ስላሉ ይላል። ወለደ ያዘ ልጅ ያዘ ስላሉ የሚንቀጠቀጥበት ነው። ጥራት ይገባው ከሚሉት ነገር የጠራ ነው። ባፋቸው የሚሉት ቃላቸው ነው። እንዴት እንደዛ ይላሉ እያለ ነው ይናገራል ቁርአን። ፕሮፎሪጎስ ሎጎስ እና ስፐርማቲኮስ ሎጎስ ገብቷል። ፕሮፎሪጎስ ሎጎስ ስፐርማቲኮስ ሎጎስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስማን ኔትወርክ የለው መሰለኝ። ግቡና ሌሎቻችሁ ቀጥሉ። ሐኒፍ ኑር አዲስ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ገና ገባልኝ መሰለኝ። እኔ በሰገሌ ጊዜ እኮ ነው ያልኩት። አዎ በሰገሌ ጊዜ ነው። ትክክል። እንዴት ነው ኡስታዝ? ሰላም ነኝ ያለው አልሐምዱሊላህ። አትረሳትም አይደል? በቃ ያቺ ነገር ይረሳል። ቴሌግራም ላይ ፕሮፎሪጎስ ሎጎስ እና ስፐርማቲኮስ ሎጎስ እያልክ እኮ አወዛገብከን በወቅቱ። አረ ኡስታዝ እንዴ ያው እኮ ካንተ ዋር ላይ ተማርነው። ጥያቄ አለ? ጥያቄው ምንድነው? እዚህ ላይ ራሱ ስናወራበት ነበር። ቅድምም የተወሰነ ሐሳብ ልዩነት ነበርና ሀያት እንትን ባለችው ምንድነው አይሁዶች ለምሳሌ ሚልኪያስ ምዕራፍ 2 ቁጥር 10 ላይ ባለው አንቀጽ መሰረት ማለት ነው። ስለዚህ እዛ ላይ አይሁዶች ምንድነው አባት ሲሉ ወላጅ እያሉ ነው ወይስ አስገኘ ኦሪጂኔተር እያሉ ነው? በዛ ሂደት በዛ ሂሳብ ካየ ነው ደግሞ አምላካችን አላህ ምንድነው ስንል አልባሪ ነው፣ አስገኘ ነው። ስለዚህ ለምሳሌ ሚልኪያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ሲል አንድ አምላክ የሚለውን አንድ ፈጣሪ በሚል ተለዋዋጭ ቃል ነው የመጡት። ያለድ ሳይሆን ወላጅ በሚለው ሳይሆን አስገኘ ወይም ኦሪጂኔተር በሚል ነው የመጣው ነው ቅድም ስናወራበት የነበረው። አሁን ክርስቲያኖች ምን ይላሉ ሳይሆን መጽሐፋቸው ላይ ለምሳሌ ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ሲል እዚህ ጋር አባት ሲል የሁሉም አባት ሲል ወላጅ እያለ ነው ወይስ አስገኝ ፈጣሪ እያለ ነው? አብ ብለን መጥራት አንችልም። አዎ፣ ግን ባይብል ላይ የተጠቀሰው አብ የተባለው አምላክህ ነው ወይ ቢባል አዎ አምላኬ ነው። ግን እነሱ የገለጹበት መንገድ ስህተት ነው የሚለው ነው የኔ ሐሳብ። እና እዚህ ላይ እስኪ ሁሉም እንትን እንዲልበት ዳጎስ ያለ ምላሽ ውስጥ
ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን ይላል። ስለዚህ አንድ አባት ነው ያለው ነው ጥያቄው። ባዮሎጂካል አባትም እኮ አለን እኛ። ማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ ማንንም በምድር ላይ አባት ብላችሁ አትጥሩ፣ አባታችሁ አንዱ የሰማዩ ብቻ ነው ይላል። ስለዚህ አሁን ምን ማለት ነው ሲባል አባት ማለት አስገኝ ማለት ነው። ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ታገኘዋለህ። ዮሐንስ ወንጌል ምዕራፍ 8 ቁጥር 41 ላይ እኛስ ከዝሙት አልተወለድንም፣ አንድ አባት አለን እርሱም እግዚአብሔር ነው አሉት ይላል። አንድ አባት አለን ሲሉ ይሄንን ነው የሚያስቡት ማለት ነው። አሁን ጥያቄ የሚነሳው ዋናው ነገር ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ አባት ተብሎ በአማርኛ ላይ ተተረጎመው በዕብራይስጥ ምን ይላል ነው ጥያቄው። አብ ይላል። እስቲ አብ ብለህ ጻፍልኝ። አብ አብ አይሁዶች የሚረዱት አብ የሚለውን ቃል አባት በሚል ሳይሆን አስገኝ በሚል ነው። ግን አብ የሚለው የዕብራይስጥ ቃል ወደ አማርኛ ወደ አረቢክ እንግሊሽ ሌክሲከን ላይ ምን ይላል? አውጣላቸው ሐሰን። አብ የሚለው የዕብራይስጥ ቃል ምን ምርጫ ይሰጣል? በዕብራይስጥ 5 ትርጉም አለው። አይሁዶች ያስቀረቡት አብ የሚለው ወይም ደግሞ አብ የሚለው የዕብራይስጥ ቃል ምን ይላል የሚለውን ነገር 5 ምርጫዎች ይሰጣል። አሁን አይሁዶች የትኛውን ነው የሚጠቀሙት ነው ጥያቄው። እነሱም በቴዎሎጂያቸው መጠየቅ ነው። እነ ከመጽዮን ሲመጡ የትኛውን ነው የምትጠቀሙት የሚል ነው። 5 ትርጉም አለ። have ኤቭሪው ታያል። አንሲስተር በሚል ይመጣል አለ። ፕሮጀኔተር በሚል ይመጣል፣ ኦሪጂኔተር ይመጣል፣ ፕሮቶታይፕ በሚል ይመጣል አለ። አራተኛው ምርጫ ምን ይላል? ኡስማን አራተኛው ኦሪጂኔተር አስገኝ ማለት ነው። ያ በቃ አስገኝ ከሆነ ሱረቱ አሽር ምዕራፍ 59 ቁጥር 24 ላይ አልባሪ ይለዋል፣ አላህ አስገኝ ይለዋል። አብ ሳይሆን አብ በዕብራይስጥ አብ ነው የሚሉት። አብ በግዕዝ ነው። ማሜ ወለየው አብ በዕብራይስጥ ማነው? አብ በግዕዝ አብ ሲሉ ደግሞ በዕብራይስጥ የኔ አራሚ ማሻአላ ብያለሁ። ወንድም ሐኒፍ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አኺ ሐሰን እንዴት ሐቢብ ኡስታዝ? ሰላም አለይኩም ወራህመቱላህ። እንዴ ነብይ ያለኝ እንዲሁም ሁላችሁም ኡስታዝ ትናንት የተነሳው ሐሳብ ላይ አንድ ነገር ላጥራለህና ቅድም ልጅቷ ሳትወርድ ብገባ አሪፍ ነበረ። አንተ ያነሳውን ሐሳብ ነበር ያነሳንላት። አንድ ፐርሰን ያለው ያን ፐርሰን አላህ Subhanahu Wa Ta'ala እነሱ በዚህ መልክ ገለጹት፣ አባት ብለው ወይም ልጅ ወልዳል ብለው ገለጹ። እሱም ቁርአን ላይ ብዙ ቦታ ላይ አላህ Subhanahu Wa Ta'ala ያንን ተቃውሞ ማለት እንደሌለባቸው እንደተረገሙ ብዙ ቦታ ላይ ነግሮናል። ግን እያሉ ያሉት አላህን ነው ወይም ብሉይ ላይ ያለው እነ ሙሴና አብርሃምን ሙሴ አብርሃም ሲያመልኩት የነበረው አላህ ነው፣ ኢየሱስ ክርስቶስም አባቴ ብሎ የጠራው አላህ ነው እያልሽ ከሆነ እዚህ ላይ ተስማምተን ጨርሰናል። ግን ትልቁ ጥያቄ የነበረው ሀያት አሁንም አንድ እየጻፈች ነው፣ ከቻላችሁ ሰባት መጨረሻ ላይ ነገርናት። ይሄን ከጨረስን በኋላ ኡስታዝን ላግኝና አንድ አፍታ ልጠይቀው ከሱ ቀና አገኛለሁ አይነት ነገር አስባ ነበር። ምንድነው ጥያቄው? አሁን የሆነ ሰው እኔን መጥቶ አብ አምላክህ ነው ወይ ቢለኝ ምን እለዋለሁ ነው። እኛ ምንድነው መልሳችን? የሰጠናት መልስ አይደለም ነው። ምክንያቱም አስማኡን ላይ ወሲፋት ይሄ ስለ አስማው ሲፋት ስናወራ ያለ ስምና ባህሪያትን ስናወራ ተውቂፍያ ነው ከቁርአንና ከሐዲስ የመጣ ነገር እንጂ አንደኛ ኢቨን ከሐዲስ እንኳን አብ ብለው እንደሚጠሩት የሚያሳይ ምንም አይነት ማስረጃ የለንም። ነብዩ ዒሳ እንኳን እንደጠራው የሚያሳይ ነገር የለንም። ኢቨን ቢኖር ራሱ አሁን ያለው ሸሪዓቱ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ምንም አይነት እንደዚህ ስም ስለሌለ የሆነ ሰው መጥቶ አብ አምላክሽ ነው ወይ ብሎ ቢጠይቅሽ አይደለም ነው። እሷ ደግሞ እላለሁ አምላኬ ነው እላለሁ ነው። ይሄ ነበር ክርክራችን እንጂ እዛ ጋር የተጠቀሰው ስለ ፐርሰኑ እያወራን ከሆነ እርሱ ላይ ተስማምተን ነበረ።
እዚህ ላይ ኡስታዝ የምትለን ነገር ካለ አብ አምላክ ነው ወይ ብለህ በቁርአንና ሐዲስ ላይ ያልመጣ ነገር አንጠቀምም። ያው እሷም እኮ ተስማምታለች ቅድም። ቁርአንና ሐዲስ ላይ ያልተወሰፈበትን ወስፍ እኛ አንጠቀምም ነው። ያልተሰባበትን ኢስባት አላህ ያላጸደቀውን ነገር በቁርአንና በሐዲስ ላይ ካልመጣ አንቀበልም ነው። አንጠቀምበትም እኛ ሙስሊሞች። ግን ኮምፓራቲቭ ሪሊጅን ላይ ስንሰራ አብ እያልን ስናወራ እነሱ አብ የሚሉት አይደንቲቲ ስለሱ እያወራን ያለው ነው ጥያቄው እንጂ እኔ አንድ ቀንም ከሰለምኩኝ በኋላ አላህን አብ ነው ብዬ ማስተምሬም አላውቅም። አላህን አባቴ ብዬም ጠይቄም አላውቅም። አስገኝ ነው፣ አልባሪ ነው፣ የተለያየ ነገር በቁርአን ላይ የመጡ ስሞች አሉ። 99 ስሞች አሉ በቁርአን የመጡ አሉ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ደግሞ በተወሰነ መልኩ ያስቀምጧቸዋል። እና እንደዚህ አይነት ነገሮችን ነው የምንጠቀመው ነው። እና በቁርአንና በሐዲስ ላይ ካልመጣ አልመጣም ነው። ኡስታዝ አንዴ ላውራ። ወአለይኩም ኡስታዝ ግልጽ ነው ሐኒፍ ሴንስ እንትን ብያለሁ። ለኔ በደንብ ኡስታዝ ያንተን ሐሳብ በደንብ አግኝተኸዋል። ግን ልጅቷ ጋር ትናንት የነበረው አብ አምላኪ ነው እላለው ነበር። ይሄ ነበረ ሙግታችን። እኛ ማለት የለብሽም። አሁን አስተካክለዋለች። አሁን እንትን ብለዋለች። እኔ ግን እሷ የተናገረችውን ቀን ልከውልኛል። ባቢሎን ቤት መሰለኝ። መቼ ቀን እንደሆነ አላውቅም። መቼ ነው የተነጋገራችሁት? ባቢሎን ቤት ነው የሚያሳየኝ እንትኑ ትናንትና ነው ነገር ልታየዋለህ ነው ምናምን ብለው ልከውልኛል። የመቼ እንደሆነ አላውቅም። ልከውልኝ ነበር። ቀን ላይ አልነበርኩም ነበርና ልከውልኝ አይቼዋለሁ። እኔ ዝም ብዬ ሳስበው ሐሳቧን የተረዳኋት ማለት አንዳንዴ ቃላት ማውጣት የማይችሉ ሰዎች አሉ። ሐሳቧ እኔ ከምለው ሐሳብ ጋር 100% እንደምትስማማ አውቅ ነበረ። ግን ምን ለማለት እንደፈለገች አሁን ይቺ ልጅ ምን ለማለት እኔ እንትኑን ነው የምረዳው። የቃላት እንትን አይደለም ራሱ አብ የሚባለው አይደንቲቲ የኔ አምላኬ ነው። አብ የሚባለው ማንነት ክርስቲያኖች አብ ብለው የወሰፉት ወስፍ ትክክል ላይሆን ይችላል። የተወሰፈበት ደግሞ መውሱፉ ግን አላህ ነው እያለች ነው ያለችው። ይህንን ነው የተረዳሁት እኔ አላህ በሚያውቀው የቃላት እንትን ነው። ኡስታዝ እዚህ ጋር ነው በቃ ይሄ ነው በቃ ነጥባችን። ቅድምም ሀያት ጋር ባቢሎን ቤት ቅድም ላይ እያወራን ነበርና ይሄ ነው ትልቁ ነጥብ። ለምሳሌ እኮ በትርጉም ደረጃ አሁን አብ የሚለው በዕብራይስጥ ኦሪጂኔተር የሚል ወይም አስገኝ የሚል ትርጓሜ አለው። ስለዚህ በአማርኛ እኮ ፈጣሪ ተብሎ አልተገለጸም እኮ አላህ አይደል ቁርአን ላይ በግልጽ የመጣው አልሐሊቅ እንጂ በአማርኛ ፈጣሪ አይደለም። ስለዚህ አላህ ፈጣሪ ነው ወይ ብባል በአማርኛ አዎ ፈጣሪ ነው። አሁንም በሂብሩም ወይም በዕብራይስጡ አብ የሚለው ኦሪጂኔተር ከሆነ አብ አምላክህ ነው ወይ ብባል አዎ አምላኬ ነው። በዚህ ሴንስስ መረዳት አንችልም ወይ ነው። አብ የተባለው አይደንቲቲ እንደሰማ ከሆነ እሳትም ተብሏል እኮ እሳትም ተብሏል፣ ድንጋይም ተብሏል፣ እረኛ ተብሏል፣ ገበሬ ተብሏል። አላህን ገበሬ ትለዋለህ አትለውም። ምክንያቱም ቃሉ ማርያዊ ነው ፍካሪያዊ ነው የሚለውን በደንብ መጀመሪያ ማወቅ አለ። ልክ እንደዛ ማለት የተቀጸለበት አባት የሚለውም ትርጉም አለው። ትርጉሙ አስገኝ ማለት ነው። ግን አስገኝ ይለዋለሁ አባት አይደለውም። ምን ያለ አስገኝ የሚለው ቁርአን ላይ አለ። እረኛ የሚለውን አልተጠቀምም። ጠባቂ የሚል አለ። እረኛ ማለት ጠባቂ ማለት ነው። ግን ጠባቂ ይለዋለሁ አላህን፣ ግን እረኛ አይደለውም። ለምን? በቁርአንና በሐዲስ ላይ ስላልመጣ። እሳት ይለዋል ባይብል ላይ። እሳት ማለት ፈራጅ ማለት ነው። አላህን ፈራጅ ይለዋለሁ። እሳት ግን የሚለውን አልተጠቀምም። ድንጋይ የሚለው መሸሸጊያና መጠጊያ ማለት ነው። ስለዚህ አላህ መሸሸጊያና መጠጊያ ነው መሸሸጊያ ነው እለዋለሁ፣ ግን ድንጋይ አልለውም። እንደዛ ማለት ነው። ዮሐንስ ወንጌል 4:24 ላይ ደግሞ መንፈስ ነው ይላል። መንፈስ ማለት ረቂቅና ምጡቅ ማለት ነው። አላህ ረቂቅ ተብሏል። ረቂቅ ነው ብዬ አምናለሁ። ረቂቅ ነው ላለው ቁርአን ላይ በሱረቱል አንዓም ምዕራፍ 6 ቁጥር 103 ላይ ነው ምናምን ነገር ላይ አለ። ረቂቁ ይለዋል፣ ውስጥ አዋቂው ይለዋል። ስለዚህ አለጢፍ ተብሏል ማለት አለጢፍ ማለት ረቂቅ ማለት ነው። ረቂቅ ተብሏል። አላህ ረቂቅ ነው ላለው ግን መንፈስ ነው የሚለውን አልተጠቀምም። ለምን? መንፈስ፣ እሳት፣ እረኛ፣ ድንጋይ፣ አባት፣ ገበሬ ቁርአንና ሐዲስ ላይ አልመጣም። ቁርአንና ሐዲስ ላይ ያልመጣ ነገር ያልተወሰፈበት ነገር አንጠቀምም ነው። ሰላም አለይኩም ኡስታዝ። ከሐሳብ አንፃር ግን በደንብ ያግባባናል ማለት ነው። ለሐሳብ ነው ልጅቷም የፈለገችው ሐሳብ ነው። ልጅቷን የተረዳኋት ሐሳብ ነው፣ ቃላት አይደለም። አሁን ቃላቱን ሐሳቧን በቃላት መግለጽ አልቻለችም። ያ ነገር ደግሞ ሚስ አንደርስታንዲንግ ተፈጠረ ማለት ነው። እኔ እንደገባኝ ከሆነ ማለት ነው። እና ልጅቷም አሁን እንዲህ ነበር ማስበው የነበረው፣ ግን የቃላት እርማት ብቻ ነው የምታደርገው።
እንደዛ ሀያት እንደዛ ነው አይደለ? እንደዛ ነው ኡስታዜ። ግን ማለት ነው እዛ የነበሩ አንዳንዶቹ ማለት ነውና ክርስቲያኖች አብ የሚሉት አካል አላህን አይደለም የነሱን አምላክ እኛ እናውቀውም የሚሉ አሉና እሱንም ብነግራችሁ ጥሩ ነው እኮ። እሱን እኮ ተናገርኩኝ እኮ። አላህ ልጅ ወልዷል ያሉት አልወለደም ጥራት ይገባው ከሚሉት ነገር የጠራ ነው የሚለው ማንን ነው? እነሱ አባት ያሉትን አይደል? እነሱ ወላጅ ያሉትን አይደል? ወለደ ያሉትን አይደል? ቁርአን ማለት ነው። ቁርአን እኮ እንትን ነው። አልወለደም አልተወለደም እያለ የሚያወራው ማንን ነው? ወለደና ተወለደ ያሉትን አይደል እንዴ? በጣም ቀላል እኮ ነው። እንደዛ ብለሽ ጠይቂያቸው እስቲ። አላህ ልጅ ይዟል ያሉትን ሊያስጠነቅቃል። እነማን ናቸው ልጅ ይዟል ያሉት? አውረደው አለ። ልጅ ይዟል ያሉትን ማንን ነው ልጅ ይዟል ያሉት ብለሽ ጠይቂያቸው። አላህን ካሉሽ እነሱ ማንን ነው ልጅ ሲባል የአይደንቲቲውን ነው። ስለዚህ የአይደንቲቲው ካልሆነ ነገር ምን አጨቃጨቀ? እነሱ ወልደዋል የሚሉት እኛ ደግሞ አልወለደም የምንለው የተለያየ ከሆነ ምንም ጥያቄ የለውም እኮ የተለያየ ነገር ነው። ምንም እንትን የሚለው ነገር የለምና አንዳንድ ጊዜ ሐሳብ ላይ ነው ይተናል። አኒፍም ትክክል ነው የሚለው ነገር ኡስማንም የምትምትዩ አንቺ የምትዩ እንትን ነው። ግን ምንድነው ቃሉ የወከለውን ሐሳብ ምን ለማለት ተፈልጎ ነው የሚለውን ከልብ ሆነን ስለማናዳምጥ ነው ሚስ አንደርስታንዲንግ የሚፈጠረው። ርማት ካስፈለገ ደግሞ ቀስ ተብሎ ያሱ የተሳሳተውን ሰው ቀስ ተብሎ በምን መልኩ አስተካክለዋለሁ የሚለውን ነገር መተሳሰብ ነው። አንዳንዱ ሊቀጠቅጥ ነው የሚመጣው። አኒፍዬ ሲመጣ ምንድነው ምን ሊያደርግ ነው የሚመጣው? ሊያሳጣ ነው የሚፈልገው፣ ሊያሸማቀቅ ነው፣ ሊያሳቀቅ ነው የሚፈልገው። አንተን ለማረም ሳይሆን መቀጥቀጥ ነው። ጭቅጭቅላትን እንደባብ ቀጥቅጦ ማዋረድ ነው የሚፈልገው። በእነዚህ አይነት መንፈስ ሲመጣ ደግሞ ሰውን ይይዘዋል፣ ሊሰማ አይፈልግም፣ ብሎክ ያደርገዋል ጭንቅላቱን። እንደዛ መሆን የለበትም ነው ያለን ያለ ነው። አይ ቲንክ ይሄን ይመስላል እንግዲህ ማለት ነው። ኡስታዝ እዚህ ላይ ግን አንድ ነገር የሰውን እንትኑን ብንረዳ አንድ ነገር እንትን ስንል ለምሳሌ እቺ ልጅ ቅድም ኢቭን እኔን ራሱ እንኳን ሀያትን አይደለም እኔን ራሱ ባቢሎን ቤት ይሄማ በስማም ብለህ ጀምር ምናምን አይነት ነገር ሲሉ ነበርና በተለይ አንዳንድ እህቶችና ወንድሞቻችን ትንሽ የሆነ ነገር ሲፈጠር ወይም ከዚህ በፊት ትንሽ ችግር ካለ አሁንም ገፍቶ ወደ ሌላ ነገር እንዲሄዱ የማድረግ አይነት ነገር ነው እንትን የሚባለውና እንደው ብትረዷቸው ምንድነው ሐሳባቸው ማለት የፈለጉት ምንድነው የሚለውን ነገር በደንብ ግልጽ ቢሆን። ስለዚህ ማገናኘ ምልህ እንደዚህ በዚህ ዙሪያ ላይ ያጠኑ ሰዎች ካሉ ለነሱ ጋር አገናኝቶ ዲስከስ ማድረግ ነው። ምንም የሚያስፈራ ነገር አይደለም። ለሐሳብ ክፍት ማድረግ ሐሳብ ክፍት ማድረግ ራስን አዲስ ነገር ለመስማት ማለት ነው። ክፍት ማድረግ ነው። አንዳንድ ጊዜ እኮ ስታጠና እኮ ጥያቄ የሚፈጠርብህ ነገር አለ። እኔ ለረጅም ጊዜ ራሱ የማላውቃቸው ነገሮች ጥያቄ ጠይቄ ስዞር ያላገኘሁት ነገር አለ። ራሱ ለምሳሌ እንግሊዝኛው ሐዲስ ላይ ሴት ልጅ ቀድማ ቻርጅ ካደረገች ጾታዋ ሴት ይሆናል፣ ወንድ ልጅ ቻርጅ ካደረገ የሚልና ቻርጅ ይላል እንግሊዝኛው ላይ እና እኔ መሰለኝ ጃኩሌት ሲያደርጉ መጨረሻ በተራክቦ ላይ ሲያደርጉ ቀድሞ የጨረሰ ሰው ምን ይመስለኝ እኔ መሰለኝና ጥያቄውን እየመጣው ስጠይቃቸው ሰዎች ብዙ ሰዎች አያውቁም እና ሳይንስ ላይ እንደዚህ ምናምን ብዬ አልኩኝ። ከዛ ለረጅም ጊዜ 3 ዓመት 4 ዓመት ነው ወላሂ ፈጀብኝ። ከዛ አንድ ዶክተር ሳገኝ አንደኛ ዶክተርም ነው፣ ሁለተኛ ቁርአን ላይ ጎበዝ ነው፣ የቀራ ነው ምናምን ነገር ስጠይቀው ውሃ ነው የሚለው። ውሃው ቀድሞ ከመጣ የሴት ውሃ የሚለው ነገር ደግሞ ክሮሞሶን ነው። ኤክስ እና ኤክስ ዋይ ክሮሞሶን የሚባለዋል እና ኤክስ ዋይ ከሴቷ ኤክስ መጥቶ ከወንዱ ኤክስ ከመጣ ጾታው የሴት ጾታ ውሃው የሴት ውሃ ይባላል። ጾታውም ሴት ይሆናል። ወንዱ ጋር ያለው ኤክስ ዋይ ነው፣ ሴቷ ጋር ያለው ኤክስ ኤክስ ነው። ወንዱ ጋር ኤክስ መጥቶ ሴቷ ጋር ኤክስ ከመጣ ኤክስ ዋይ የሚባለው የወንድ ክሮሞዞን ይሆናል ማለት ነው ብሎ አስረዳኝ እና በጣም ስደነግጥ እንዴ ምናምን ነገር ስል ረሱል ሰለላሁ ዐለይሂ ወሰለም የዛሬ 1400 ዓመት የተናገሩት ጄኔቲክስ ኢንጂነሪንግ ነው አለኝ። በጣም የሚገርመው ማለት ነው ጭራሹኑ ማለት እኔ ባላሰብኩበት መንገድ ማለት ነው ጥያቄውን የመለሰልኝ። ይሄ ጥያቄ የተመለሰልኝ 3 ዓመት 4 ዓመት ቆይቶ ነው የተመለሰልኝ። ማለት መስፈርቴ አይደለም እስልምና እንድሰልም ያደረገኝ ይሄ አንቀጽ አይደለም። ማላውቃቸው ብዙ ነገሮች ጥያቄዎች ሊመጡ ይችላሉ፣ ግን በወደ ሰፊነት ለእውቀት ባለቤቶችን ሄደን መጠየቅ
ካልመለሱ አንድ የሚመልስ ሰው አላህ ያዘጋጃል። አንድ ቀን ሊመለስላችሁ ይችላል። ግን መሰረታዊ ነገሮች ወደ እስልምና የምትገቡበት ነገር ካገኛችሁ ከገባችሁ በኋላ ጥያቄ ቢፈጠር እንኳን የእውቀት ባለቤቶችን ከመጠየቅ አትቦዝኑ፣ አትሰልቹ። ያንን ነው እኔም ሪኮመንድ ማድረገው። ይሄን ይመስላል። ጀዛከላህ ኡስታዝ፣ እናመሰግናለን። ሀያት በደንብ እንትን ብሎሻል አይደለ? ሀያትን ኡስታዝ መንከባከብ ግድ ይለናል ይመስለኛልና ሀያት السلام عليكم أستاذ. وعليكم السلام ورحمة الله وبركاته. عفوا، እሺ